ምንድነው? ናቲ ከዚህ ላይ አይደለም ምንም አውቀው ነገር የለም። እና አንድ እርግጠኛ ሆኜ የምነግርሽ ነገር ቢኖር ያለ አንድ ነገር መጽሔት እንዲህ ልትል አልቻለችም። በቃ ወይ ሰምታታለች ወይ ደግሞ ውሸቷን። አንተ የመጀመሪያው ማለት ነው። ይሄን ነገር ሐኪም ቤት ሳትወስድ ሳታረጋግጥ ምን ሳትል እርጉዝ ናት ብለህ እንዴት አወራ? አይደለም ሆስፒታል እኮ ወስጃለሁ እናት። ሆስፒታል እኮ አብረን ሄደናል። እርጉዝ እንደነበረች እኮ አንቺም እኮ ነበርሽ በሰዓት። እና ታዲያ እኔ እናንተ ናችሁ ነኝ አለች ነው በሚለው ነው እኔ አብሬ አዎ ያልኩት። እኔ ያየሁት የማውቀው ነገር የለም። እንዴት ነው የማውቀው ነገር የለም? ታማ ያኔ ሆስፒታል ስትወስጃት እንዴት ነው ነፍሱና እንዳትጠፋ ሁለት ነፍሱና እንዳትሞት ነው እሷን ታደጋለሁ ብዬ እጄ ሄድኩት እንዴ። እና ሁለት ነፍሱና መጥፋት አለባት መሞት አለባት እንዴ? ምን ማለት ነው? አይደለም እኮ እንኳን የምታውቀውን ሰው የማታውቀውንም ሰው ቢሆን እንደዚህ አይነት ችግር ከደረሰ አቅም የሚችለውን ታደርጋለህ፣ ትደግፋለህ። ይሄ እኮ ግድ ነው። እሷ ይሄንን ምን ሸር አስባ ምን ነገር ብታስብ ካንተ ምን ፈልጋ ይሄን ነገር ልትል የቻለችው? እርጉዝ ሳትሆን እርጉዝ ነኝ ያለችበት ምክንያት ምንድነው? የፈለገችው ፈልገው የነበረ ነገር ምንድነው? እኔ እልሽ መጽሔት ያለ አንድ ነገር ወይ ሰምታታለች ወይ ደግሞ እርግጠኛ አይደለች። እንደዛ በንዴት ራሷን እስክትስል ድረስ እንደዛ እስክትሆን ድረስ እሷ የተናደደችበትማ ስራዋ አንደኛ በትዳሯ ገብታባት እሷ የልጅ እናት ናት። ሁለተኛ ነገር ደግሞ እርጉዝ ሳትሆን ለምን ነኝ ብላ እንደዚህ እዚህ ደረጃ ድረስ ደረሰች በሚል ያናድዳል። እኔም ቢሆን ተናድጃለሁ። ሰማ እኔም ቢሆን ተናድጃለሁ። እንደ እናትና ልጅ እናውራ ብለህ ካልክ እንደ እውነታን እናውራ ከተባለ ትክክል አይደለችም። አንተ ራስህ ትክክል አይደለም። እንዴት ትክክል አይደለም? እኔ ምንድነው ትክክል ያልሆንኩት? እና ሐኪም ቤት ከሄድክ እርግዝናን እርጉዝ መሆኗን አንተስ አሁን ለምሳሌ አንዳንድ በእኛ ሰዓት ሳይሆን አሁን እርጉዝ ከሆኑ ባልሽን እዘሽ ነይ ይባላል አይደለ እንዴ? እዘሽ ነይ ይባላል። ትሄዳለህ፣ የምክር አገልግሎት የሚሰጣለ፣ እንደገና ደግሞ ምርመራ የምታደርግ ከሆነ ምርመራ ታደርጋለህ። ለብዙ ነገር ምርመራ ታደርጋለህ። በቃ ይህንን አውቃለሁ፣ በሌላም ሰው አይቻልም። ስለዚህ አንተ ዝም ብለህ እርጉዝ ነኝ ስትልህ እንዴት እርጉዝ ናት ብለህ ታወራለህ እንዴ? አንተ ጋር እኮ አንተ እኮ የራሱ ቀንህን ታውቃለህ። ስንት ወሬ ነኝ አለች። አንተ ጋር ከተገናኛችሁ ይህን ጉዳይ ከፈጸማችሁ ስንት ጊዜ ሆናችሁ? ከእሷ ጋር ግንኙነት ስንት ጊዜ ነው? እማ አንድ ነገር ያልገባሽ ነገር ቢኖር ማለት ነው ወይ ነግሬሻለሁ። እሱ ጋር እየሰማሽ ያልገባሽ ነገር ቢኖር እኔ እኮ እንደው አንድ ሰው እርጉዝ ከተሆነ እንዴት ወሩን እንዴት ቀኑን አያውቅም? እርጉዝ ነኝ ስላለችው ብቻ ነው እርጉዝ ነኝ ስላለችው እሱ እቀበላለሁ ብሎ አመነ። አምነህ አንተ እርጉዝ ናት ብለህ አምነህ ይሄንን ማለት ራሱ አይደለም። እንደዛ አይደለም። እልሽ ሲሚ እሷ ነገርኩሽ ትክክል አይደለም። በቃ ስህተቱ ከራስህ እና ከራስህ ነው። ሆስፒታል ሂደን እርጉዝ እንደሆነች ዶክተሩ ነግሮሃል? አዎ። እሺ አንተስ የምክር አገልግሎት እንደዚህ አድርግላት እንዲህ አድርግላት አልተባልክም? ተብያለሁ። እና ተጠንቅቀህ ታውቃለህ። እኔ አሁን አይደለችም ለሚባለው ነገር ምናልባት እሷ አውቃ ሊሆን ይችላል። እንግዲህ በሁለት በኩል ላስበው። ምናልባት ስለሚጣሉ ስለምታናድዳት እርጉዝ አይደለችም ውሸቷን ነው ስታወራ ሰምቻለሁ ብላ ያለችው ውሸቷን ሊሆን ይችላል። አውቃ ሊሆን ይችላል። ሰላም ነው። አንቺ ምክንያት ነው የሚጨቃጨቀው። አሁን ደግሞ እሷ እንድትናደድም እንድትበሳጭም አያስፈልግም እንደኔ። ስለዚህ ምናልባት ያቺ የቀናት መንፈስ ይዟት ሊሆን ይችላል ይህን ነገር ያለችው። ስለዚህ አሁን ይችን ልጅ ነሽ አይደለሽም ብዬ ነው የምልበት ምክንያት አንድም ነገር የለኝም ማለት ነው። የሆነው ነገር አይቀርም፣ ይቀጥላል፣ ይመጣል። በቃ
አይደለም ይልሽ ቤት አንቺ የሚወጣ ነገር እስከሆነ ድረስ እንዲህ ነው ብዬ አልልም። መጽሔት ምን ይላል? አሁን ነገሩን ዝም በል በቃ። አይደለም ዝም አልልም። ተሸፋፍኖ ለምን ያልፋል? እርጉዝ አይደለችም እየተባለ ቤቲም ስላለች አመናችኋት? መጽሔትም ብላለች። ያለ አንድ ነገር እንደዛ ልትል እንዴት እንደዛ ልትሆን ትችላለች? ዛሬ እኮ አይደለም የጀመረችው አይደለም? ከዚህ በፊትም ስትል ነበር። አይደለም ከዚህ በፊትም አይደለም ያለችው። ይልሽ አንቺ ዛሬ እኮ የመጀመሪያ አይደለም እርጉዝ አይደለችም ስትል። አንቺ ስንት ጊዜ ሆነሽ? 3 ወር ሞልቶኛል ማለት። 3 ወር ከሆነሽ እኮ ቀላል ቀን አይደለም፣ ከባድ ነው እኮ። እርግዝናሽ ተነግሮሻል፣ እርጉዝ እንደሆነሽ 3 ወር እንደሆነሽ። ስለዚህ አሁን እሱ አይጠራጠሩት ነገር እኔ የእናንተ ንቃቃኒ በምን አውቃለሁ? ነኛል ሽሽ እንዳትሞች ብዬ ትታከማልኩኝ አሳከምኩ። አሁን ደግሞ አይደለችም የሚባል ነገር መጣ። ያንቺን ሆድ መጽሔት እኮ እየዘባረቀች ነው። ከዚህ በፊትም ብላለች። ይሄን ማለት እኮ የመጀመሪያ አይደለም። ስለምትጣሉ ሊሆን ይችላል አይደል? አሁንም እኮ ስለምንጣላ ሆን ብላ ሊሆን ይችላል። እኔም እንደሱ ነው የማስበው። ምናልባት እኔን ከቤት ለማስወጣት ሌላ አላማ ሌላ እቅድ ስላጣች በዚህ መንገድ ማውጣት እኔ አይሆንም፣ ሁለታችሁ አይሆንም ብያለሁ። ሊሆን ይችላል። እርጉዝ አይደለችም ብዬ አስበርራታለሁ ብላችሁም ሊሆን ይችላል። አንተ ዝም በል፣ አንተ ዝም በል፣ ዝም በል። አንተ ዝም በል። ካላመንከኝ እንሂድና ልመርመር፣ አስመርምሩኝ። እኔ እኮ ችግር የለብኝም። በቀን ቼክአፕ ስትሄጂ ያኔ ተነጋገሩ። እዚህ ውስጥ ግን እኔን ባታስገቡኝ ጥሩ ነበር። ቼክአፕ እስኪ ድረስ እንደዚህ አይነት ነገር ውስጥ ባልገባ ደስ ይለኛል። ጥሩ ነው። ከእንደዚህ አይነት ነገር ናውጣና እንሂድ። ጥሩ ነው። እኮ አስመርምረኛ። ካላመንከኝ ምን ማለት ነው? አንተ ካላመንከኝ ማን ነው የሚያምነኝ? እና አስቸጋሪ ነው፣ ከባድ ነው። እኔ አላውቅም፣ ምን እንደሚባል አላውቅም። ይሄ ነው ብዬ ማለት አልችልም። ምን ማለት እንዳለብኝ ራሱ እኔ እስከማቅ ድረስ እርጉዝ እንደነበርሽ ነው። ግን መጽሔት ያለ አንድ ነገር እንደዛ ልትል አልቻት ልጅቷ እና አንቺ ከምንም ያለ አንድ ነገር እንደዛ ልትል አትችልም። ይልሽ እየሰማሽ ነው አይደል? አይደለ? እኔ ነኛ ከመሬት ተነስቼ የምለው እሷ ማለት አትችልም አይደል? እንደዛ ነው ታስበው። ምን አይነት እኮ በቃ ነው አስመርምረኝ አልኳት። እንደመጣባችሁ ምን ያላቀ አስመርምሩኝ በቃ ካላመናችሁ። አንቺ ከምንም ስሚኝ ልጅ፣ አንቺ ራሽን ጠብቂ። ይሄ ነው የሚለውን ነገር አቁሙና ከሷም ጋራ ይሄ አንዳንድ ነገር የምትወራወሩትን ነገር አቁሚ። አንቺ ታይ፣ አንቺ ነሽ ከኋላ የመጣሽው አይደለ? አንቺ ነሽ ከኋላ የመጣሽው። ስለዚህ ከተስማማችሁ ተስማምታችኋል አይደለ? አርፋችሁ ቁጭ በሉ በቃ። ቀን ጊዜ እስካለው ድረስ ከመጣኔ እኮ አፌን ዘግቼ ቁጭ አልኩኝ። ሰው እንዴት ነው መልካም መሆን የማይችለው? መልካም ሰው ይላላችሁ እንደ ልጆች ነገር ሳይሰለቻችሁ። እኔ ምን ላድርግ ማሚ? እኔ በስነ ስርዓት አወራታለሁ። እኔ ጤነኛ ንግግር ሳወራ በተንኮል ለምታስበው ደግሞ እሷንም ደግሞ ሴራ እንደ ሰራተኛ አትቁጠሪያት። እኔ አልቆጠርኳት። ስትሰራ አንቺም ተነስተሽ ማገዝ አለብሽ። እሷን እንደ ሰራተኛ አትቁጠሪያት። የምትሰራ እዚህ ቤት ውስጥ እሷ ናት። ስለዚህ እሷ ስራ ስለምትሰራ አግዣት። እናት መጽሔት የት ይላል? መጽሔት ወደ መጣው ብላ ነው ሄደችው። ምን አውቃለሁ የት ሄደች? እኔ ምን አውቃለሁ? ጠባቂዋ ነኝ ብዬ አሁን እሷንም ልጠብቅ? ምን ማለት ነው? ምን ነግራኛ ተጣ እንዴት ላቅ እችላለሁ? ለምን እንደምታወራው አንድ ቤት ውስጥ እስከኖር እና ነግራኝ እኮ አትወጣም። እዚህ ሄድኩ ነው ምናምን ብላ እኔ እኮ አሸብቃትሽ። ለምን ወጣሽ ለምን ገባሽ ትባል እንዴ? እንዴት አይነት ጭራሽ ልቆጣጠራት? ተው እንጂ ሱቅ ልትሄድ ትችላለች። ገዛ ትሄዳለች። እዚህ ቤት ውስጥ ታስራጥቀበት ማውጣት ትችላለች። የትም መሄድ አትችልም። አይደለም ሳትነግሪኝ የወጣችው ነው እኮ ጠይቃታ። ለምን ሳትነግሪኝ ወጣሽ በላታ። እኛ ምን አገባን? ሁሉን ነገር እየተናገረሽ የምትወጣው እንጂ አሁንስ ሁሉን ነገር ልትናገር ነው? ምን ማለት ነው? ልጅሽ እናት አንቺ እዚህ ጋር አልገባሽ። አላውቅም እኔ እሷም አሁን ጥሩ ላይ አይደለችም። እንደዚህ እንዳየዋት ከሆነ ፕላን ደውላልኝ ነበር። ጥሩ አይደለች። እኔ አላውቅም። እኔ የማውቀው ነገር የለም። እኔ ደከመኝ፣ በእናንተ ጭቅጭቅ እኔ ደከመኝ። ምን ላድርግ? ምን ልሆን? አይደለም ይልሽ። ስለዚህ ነገር እሷም ተጠይቃ መመለስ አለባት። እውነት ይሁን ውሸት ይሁን እስካልታወቀ ድረስ ይሄ ነገር ነገ ከነገ ወዲያ አንተ ካላመንክበት እንግዲህ ታዲያ
እኔ ነኝ እንደ የእሷን ጉዳይ የማውቀው አንተን የምታውቀው እኔ ምን አገባኝ? እኔን ይመለከተኛል? እኔን አይመለከተኝም። ግን ይሄ የተጠረጠረበት ምክንያት ጠርጥር ብሏል። አንድ ነገር አለ። እኔ አላውቅም። እኔ እንጃ። እንግዲህ እሷ ይኸው 3 ወሬ ነው እያለች ነው። እሷ ደግሞ ከየት አመጣ አወራችው? ከየት ሰማች? እንዴት ምንድን የምታወሩት? ከየት ሰማች? ከየት አመጣች? ከመሬት ተነሳ አይደለም 3 ወር እናት አንቺ እስከምታውቂው ድረስ አይገፋም ወይ? የት ይገፋል እንዴ? ለምን አይገፋም? የት ሄደሽ ነው? ስለዚህ አስመርምሩኝ አልኳችሁ እኮ ካላመናችሁ። እንዴት ነው አስመርምሩኝ? እኔ እኮ አስመርምሬሻለሁ እኮ ድጋሚ አስመርምረኛ ካላመንከኝ ለምን እንደምታወሩ? ነይ እስኪ ነይ ማዬ። እንዴት ነው? ስልክ እያወራሁ ነበር። ስሚ እኔም ጠይቅሽ አንድ ጥያቄ ቢኖር ማለት ነው እሷን የሰማሻት ስልክ ስታወራ ነው ወይ? እኔ ግራ ይገባል። ባለፈው እንደዛ እየተናገርሽ ታመሽ ወደቅሽ። እኔ እኮ ነገርኳችሁ እዛ ውስጥ ሆና ስልክ ስታወራ ሰምቻለሁ። ልትክጂ ነው? አሁን ልትክጂ ነው? እኔ እኮ ነገርኳችሁ ከዶክተር ጋር ስልክ እያወራሁ ነበር። ማውራቴን እኮ አልዋሻሁም አይደል? ከዶክተሩ ጋር ማለት ነው። ጌታን እኔ ስለ እርግዝና እያወራሁ ነበር። ስለ ክትትል እየነገረኝ ነበር። ስለ ክትትል አይደለም ያወራው። እና ምንድን ነው የሰማሽው? እርጉዝ አይደለሁም እኔ ልጅቷን ለማስወጣት ነበር እርጉዝ ነኝ አልኳት። አይደለም እኔ አርግዤ ከሌላ ሰው ለራሱ እርጉዝ ነው ቢባል ብሰማ ለራሱ የምትወጣልኝ አንቺን ለማስወጣት ነው። አንቺን ለማስወጣት ነው ስታወራ የሰማሁት ያለችው። ቤት የባለፈው ወረቀት ነበር አይደል? አላ አምጣና አሳያት። ከፈለክ ድጋሚ መሄድ እንችላለን። ምንድነው ዛሬ አንቺ እንደዚህ አስበሽ ከሆነ ማሚ እኔ ለምን ብዬ ነው እንደዚህ የማስበው? ይሄ እኮ ቤቷ ነው። ሁሌ ልታስወጣኝ ምክንያት የምታመጣው እሷ ናት። ስታወራ እኮ ሰምቻታል። እኔ እኮ አሁን ማለት ነው አይቻታለሁ ምናምን አይደለም። ስታወራ ስለሰማሁት ነው እያወራ ያሉት ማሚ። በቃ ስታወራ ሰምቻታለሁ። እኔ እሷን ለማስወጣት ነበረ። እንደዚህ አይባልም እንዴ? ምን እንደዚህ ይባላል? እና የሚባል ነገር ነው እያወራች ያለችው። እንደዚህ አይባልም ማሚ። የሚወራ ነገር እኮ አይደለም ነገር አልተናገረችሽም። ሽማ ከቤት ላስወጣት ብዬ እንደዚህ አይባልም። የሰማሁት ነው እያወራ ያሉት አይደል እንዴ? ካልሰማሁ እኔ ድንገት ተነስቼ እኮ ሰማሁ አይደለም። እኔ ውጪ ነበር ሲገባ እያወራች ነበር። እስኪ ጠጋቤ እኔ እዚህ ጋር ንግግራችሁም አላማረኝነት አይደለም። እንደሱ አይደለም። ወረቀቱ የለም ሲጀመር ማለት ነው። ሲጀመር ወረቀቱ የለም። ላንተ እኮ ነው የሰጠው። ታዲያ ምን አገባኝ? ቢኖር ባይኖር አይደለም። ቢኖር ባይኖር እኮ አይደለም የምትይኝ። ገባኝ። ወረቀቱን አምጥቼ ሰጥቻለሁ አይደል? እንደውልሽ እየነገርኩሽ ነው አይደል? ወረቀቱን እኮ ላንተ ነው የሰጠው። ከኔ መጠየቅ ወይ አይደለም። ነው ሰው ወረቀት ሰጥቶ ይሄ ምን ብሎ ነው የሰጠው? አሁን በዚህ ወረቀት ነው እኮ ማን ነው? ምንድነው ልውል? ምንድነው ማለት አይደለም። ይሄ ወረቀት የመጣው ሲጀመር ለኔ ነው አይደል? ምንድነው? ያንቺ ነው? የኔ አይደለም። ለሉል ተብሎ ነው የመጣው። ይሄ አይደለም ማለት ግድ ብለሽ ልትቀበዩ እንደዚህ አይደረግም። ከሰው ላይ ያውቁ ነው ማሚ። አይደለም ሰውየው ምንድነው ነገር? ሲጀመር ሰውየውም የለም ሄዷል እኮ ብላ ለምንድን ነው የማልከፍተው? አይደለም ዝም ብለህ ቁጭ አድርገው። ለእኔ እኮ ነው የመጣው ለሉል ተብሎ አይ አይደለም በእጅ ከጊዜው ጋር አይደለም። እናንተ አላችሁ ይዞታል እኮ በቃ አየም አላየም እንደዚሁ እንዳለ ከፈለክ አስፈላጊ ከሆነ ፖሊስ ጣቢያ እንዴ ምን ሆነሽ ነው? አንቺ ፖሊስ ጣቢያ ምን እንደሆነ ሳይታወቅ እንዴት ነው ፖሊስ ጣቢያ? ዋንቺ ምንድን ነው ለመክፈት እንደዚህ እንትን ያለሽ? ተረጋጊ ተረጋጊ። ምን ሆነሽ ነው? እናት እሺ ታውቁኛ ተፈቱት ያዙና ተከላችሁ ይዛችሁ ታዩ። ይሄ ነገር ያለ አንድ ነገር አይደለም። ወረቀት ላይ ይዞ ይተኛል። አይ ምን ችግር አለው ተከፍቶ ቢታይ? አይከፈትም። የማንውንስ አደራ ሲሆን የኛ ሲሆን ለሉል ተብሎ ነው የመጣው አይደል? እንክፈተው ነው
እከፍተዋለሁ። ለምንድን ነው አንቺስ እንዳይከፈል የፈለግሽው? የደበቃችሁኝ ነገር አለ? እናት አይደል የዱል ከስለተባለ ብቻ ይከፈታ ይባላል። እከፍተዋለሁ። ከፈተውና ወይ ተከፍተው በቃ ማንቆራችሁ ይታይ አትፈታው። እኔ ልወበት ምን ያገባኝ? እማ እስቲ አትፈታው። እማ ምንድነው? እናቴ ምንድነው? እናቴ እንዴ እስማ አሁን እናቴ እስማ አቡ ማሚ አይደለም ማሚ ስማቸው ነው ማሚ ነው አይደለም ቢሆን አይደለም እኮ ነው አይደለም ለንዶ ማሰሙኝ እንደ ማሚ ቆታራ ሉሌ ንገራቸው ሉሌ ንገራቸው ነው ታገኛለህ ከዚህ በላይ ምን ልመን ንገራቸው ማሚ ነው አይደለም ስሚ ሉሌ ንገራቸው ከዚህ በላይ ምን ልበል? ምን አይደለም ያላለም ባለጌ ምንም አውቀው ነገር የለም። ሉሌ ንገራቸው። አንቺ ዝም በይ። አንቺ ነሽ እንደ የሰራሽው ፎቶ ነው። አንቺ ነሽ ወይ የሰራሽው? ራሱ አይደለም እያየሽ ነው አይደል? ሉሌ ንገራቸው። ሉሌ አንቺ ለማይ ንገራቸው። ማሚ ንገራቸው። በቃሽ። ማሚ ያለው ለካስ ሰብኪኝ የኖርሽው ማሚ ያለው ደግሞ ሰሚኝ ነገር የለም። ምን አይል እንደምታስመስል አያውቃ አይደል? እስኪ አንቺ ዝም በይ። በታምር ካልደረሰበት አምን እኮ ማሚ ነኝ ስሚኝ። እኔ ምንም አላልኩም። ይበቃኛል። አወረድሽው። ዝም በይ እሺ። ማሚ እያልሽ ኧረ ነገር በላቸው ሉሌ። እኔ ማሚ ነገር አላውቅም። ይበቃሻል። ማሚ ምን አላውቅም። ጌታን ባክሽ ተጫወትሽብኝ። ሉሌ ሆነ ነገር በላቸው። ስለዚህ ነገር ታስረዳኝ አይደለም ታስረዳኝ። ምንድነው? ምንም ነገር አላውቅም። ለምን ደግሞ አሰማኝ ሲጀመር ስለዚህ ነገር አስረጅኝ። እኔ ምንም አላውቅም። ሉሌ ለምን አስረጅኝ? እና ታስረዳኛ ጀምቹን ስም ማትይው አንቺ በእግዚአብሔር ማሚ እኔ እግዚአብሔር ነኝ እምልላችኋለሁ። ቤተክርስቲያን ሂጂ እምልላችኋለሁ። ቤተክርስቲያን ሂጂ እምልላችኋለሁ። እኔ ካንቺ እሷን ዝም በይ በያትሽ። እኔ ካንቺ ማሚ እውነት ነው የምልሽ። እኔ ምንም አውቀው ነገር የለም። እኔ አንቺን እንደ ሉል እንደ ልጅ እኮ ነው ማምንሽ። ኧረ ሉል በእግዚአብሔር እኔ አንቺ ተይው እሺ ማሚ ዝም በይ እሺ ሉል እንዲህ የወደድኩሽ እኔ ላይ እንደዚህ ታረጊያለሽ? ወይኔ በእግዚአብሔር ሉል ለምን ደግሞ አሰማኝ? እሺ ካንቺ እንጠብቃለሁ። እኔ ካንቺ እንጠብቃለሁ። እሺ በቃ አትጩሁ። ቆይ ዝም ብላችሁ ስሙኝ። እኔ አይደለሁም እኔ እንዴት እንደተቀናበረ አላውቅም እንዴ አንቺ እስኪ ዝም በይ። አታሳይኝ ደግመሽ ደጋግመሽ። አያውት እኮ ዝም በይ አንቺ እንዴ ማሚ እኔ የማውቀው ነገር የለም። ለኛ ቦታ ሁኚ እስኪ አንቺ ለኛ ቦታ ሁኚ። መረዳት እኮ የሚባል ነገር አለ። አንቺ እንዴት ይሄ ነገር ሊሆን ይችላል? እንዴት ይሄን አስብሽ አንቺ? በጣም ብዙ ቴክኖሎጂ እኮ አለ። እኔ ምንም የማውቀው ነገር የለም። ሉሌ እኮ በቴክኖሎጂ የተሰራ አይደለም። ሉል አይደለም እኮ ስማኝ ሉል አመንክ ወይ ነው በቃ የመጀመሪያው በቂ ይሄ ሁሉ ጉድ የሚመጣው አንተ ለምን አንድ መቻነሰ። ስለዚህ እሷ በጎን መጫወት እሷ በጎን ትብጥብ ደግ አደረጋችሁ ጎበዞች። ምንድነው አንቺ እንደዚህ ምላስሽ የረዘመው? ለምንድነው ምላስሽ የረዘመው? ለምንድነው ልታስረጅ ማትሞክሪ? እያስመሰልኩ አይደለም እኔ አይደለሁም። ለምንድነው ማሰሚ? እኔ ፍቅረኛ የለም ጠንቅቆ ያውቀኛል። የመጀመሪያዬ ነው። አንቺ ልታስረጅኝ አትሞክሪ። አለቀ በቃ። እሱ ለነገሩ የመጀመሪያዬ ሆኖ ካልገባው ሊገባው አይችልም። እናንተ ሊገባችሁ አይገባም። ካሁን በኋላ ዝም በል። እንደሱ አይደለም ሰምተሃል? እንደሱ አይደለም። እሺ እንደሱ አይደለም ይሻላል። እንደሱ አይደለም። አመንክ ይቆጫል ግን እሺ ማለት ይነሳል። ይሄን ማለት ይነሳል። ካንቺ ይጠበቃል። እኔ አንቺን ከዚህ እንደዚህ እኔ በታምር እንደዚህ አላስብሽም። እኔ በፍጹም ካንቺ ይሄን አልጠብቅም። እንዴት አሰብሽው? እንዴት ይረዱሽ? እንዴት ይረዱሽ? አንቺ ለምን አላለኝ ከኔ ለምን አላለኝ? እስቲ አንቺን ደግሞ እስከሰማ እስኪ ዝም ያሪ ምን ተሰማላችሁ? ምን አይል አንቺን እስከሰማ ዝም በይ። እኔ እኮ ከየትኛው ሉ
ጉድ አምቶ አቃጠለኝ። አቃጠለኝ፣ ተቃጠል ሰው ፊት አለኝ። እንዲህ አይነት ውርደት ላይ ያስቀመጠ እኔስ እሷን በፍጹም እንደዚህ አልጠብቅም። እንደዚህ ታዲያ ያንቺንማ ምኑን ያላየሁትን ምኑን አምናለሁ?